እስቲ ዛሬ የሰው ልጆች ከመናፍስት ጋር ስለሚኖረው ግንኙነትና የሰው ልጆች መናፍስትን ከማዘዙ ጋር በተያያዙ ነገሮች ላይ አንዳንድ ነገሮች እንድንነጋገር እፈልጋለሁ። ያው እንደምታውቁት የጥንት አባቶቻችን ወይም የጥንት ቀደምት ሰዎች አብዛኛው ነገሮቻቸውን መሪቶቻቸውን የቀን ውሏቸውን ሳይቀር መናፍስትን በማዘዝ ከሌላኛው ዓለም ወደዚህኛው ዓለም ከዚህኛው ዓለም ወደዛኛው ዓለም የሚሆነውን ነገር በጥንት መዝገቦቻቸው ላይ ጽፈው አስቀምጠዋል። ይሄንን እንትን ለማለት ይሄንን በቀላል አማርኛ ለማስረዳት በኢትዮጵያውያን አባቶቻችን የተሰየሙ የጥንት ከዋክብቶች እንዳሉ ማየትም መግለጽም እንችላለን። የጥንት አባቶቻችን የከዋክብትን ሚስጥርና እውቀት በማሳደግ በማዳበር 12ቱን ከዋክብቶች ሐመል እሳት ከሚለው ጀምሮ እስከ መጨረሻው እስከ 12ኛው ኮከብ ድረስ የኮከቡ ባህሪ መቼ እንደሚወጣ እንዴት እንደሚወጣ በዚህ ወራት ውስጥ በዚህ ጊዜ ውስጥ የተወለዱት ሰዎች በእነዚህ ኮከቦች ተጽዕኖ በሕይወታቸው ላይ ስለሚደርሰው አደገኛም ይሁን መልካም ነገር አጋጣሚዎቻቸው፣ ቻንሶቻቸው ሊሰሯቸው ስለሚገቡ የስራ ፊልዶቻቸውን ሳይቀር በጥንት መጽሐፍቶቻቸው ላይ መዝግበው ሰንደው አስቀምጧቸዋል። ይሄ የሚያሳየው አባቶቻችን ምናልባት በራሳቸው እውቀት ሳይሆን መናፍስትን በማዘዝ ከሚታየው ዓለም ወደማይታየው ዓለም መናፍስትን በመላክ ልክ እንደ ህልመ ዮሴፍ ያሉ ጥበቦችን በመጠቀም ልክ እንደ ያዕቆብ ድንጋይ ያሉ እውቀቶችን በመጠቀም የማይታየውን ዓለም ዲስከቨር አድርገውታል። ምናልባት ይሄንን በተሻለ ሊያብራራ የሚችለው የጥንት አባቶቻችን ኢትዮጵያውያንም የሆኑ የሌሎች ሀገር የጥንት ዘመን ሰዎች ክርስቶስ የሚባል ኢየሱስ በቤተልሔም የሚወለድበትን ዓመተ ምሕረቱን ወሩንና ቀኑን ጊዜውን ጠብቀው ሊሰግዱለት ወርቅና መልካም ሽታ ያላቸውን ነገሮች ሁሉ ይዘው ጉዞ አድርገው በቦታው በሰዓቱ ተገናኝተው አሳይተውናል። ይሄ ማለት የሰው ልጆች ከመናፍስቶች ጋር የሰው ልጆች ከከዋክብት ቆጠራ ጋር ወይም የሰው ልጆች የከዋክብትን ሚስጥር በማመስጠር የማይታየውን ዓለም ዲስከቨር አድርገውታል። ሌሎችንም ሰፋ አድርገን ስናየው ለምሳሌ እነዚህ ህመም ነክም የሆኑ ለምሳሌ ወረርሽኞች በሚመጡበት ሰዓት ላይ ወረርሽኙን የሚያመጡት መናፍስት ወይም ወረርሽኙን የሚያመጡት የበሽታ ቫይረሶችና ባክቴሪያዎች ያላቸውን ባህሪ በምን በሽታ ሊታከሙ እንደሚችሉ ጸሎቱ ምን እንደሆነ ሳይቀር ከመናፍስቶቹ በማናዘዝም በመገዘትም ተጠቅመውበታል። ይህንን በብዙ በቀላል አማርኛዎች ማስረዳት ይቻላል። ምናልባት አስተውላችሁ ከሆነ ኢየሱስ ክርስቶስ በጣም አጋንንት ወዳደረበት ወደ አንዲት ደሴት ሄደ የሚለው ቦታ ላይ ኢየሱስ ክርስቶስ አጋንንቱን ባናገረውና በገሰጸው ጽሐት ቀጥሎም ከሰውየው ላይ አውጥቶ ወደ ሪያዎቹ በላከበት ቦታ ላይ በደንብ ማየት ትችላላችሁ። ኢት ሚንስ በሰውየው ውስጥ አድሮ ይናገር የነበረው ከኢየሱስ ክርስቶስ ጋር ነበረ፣ አጋንንቱ ነበረ። ስለዚህ አንዳንድ ሃይማኖት መምህራን ወይም የሃይማኖት አሁን በተለይ በጣም ብዙ ልብ ላለው ሰው ሊሰማው የሚችለው ነገር እየተነገረ ነው። ለምሳሌ አንድ በጣም የሚገርመኝ ሰው እያለ ተስፋዬ ገብሬ ምናምን እንደዛ አይነት ነገር ስም ያለው ሰውዬ እና ከጠንቋይነት ወደ ነብይነት ተሸጋገሩ ካለችው ሴትዮ የተናገረችው ነገር ለብዙዎቻችን የሚገርም የእውቀት ብልጭታ ፈጥሯል። ኢንክሉዲንግ አቶ ይፍሩንም ጨምሮ በተለይ አቶ ይፍሩ ብዙ የምንማርባቸውን ነገሮች ብዙ የምናውቃቸውን ነገሮች በተሻለ መልኩ አብራርቶታል። ይሄ ማለት አቶ ይፍሩ መናፍስቱን በውሃው ዳር ሄዶ ወይም በሐይቁ ዳር ሄዶ በሚጠራ ሰዓት ላይ ስፕሪቱ የመቅረት ምንም መብት አልነበረውም። ይህንን ነው የበለጠ ፎከስ አድርጋችሁ እንድታዩ የምፈልገው። ይፍሩ ይፈራል። ሁላችንም መናፍስትን በምንጠራ ሰዓት ላይ በጣም ነው የሚያስፈራው። ልምምዱን በምትሞክሩ ሰዓት ላይ እጅግ በጣም አስፈሪ ነው። መናፍስቱ የሚከሰቱበትም ሁኔታ ድምፃቸው ሳይቀር ከራስ ጥፍራችሁ እስከ ከራስ ፀጉራችሁ እስከ እግር ጥፍራችሁ ድረስ የሚነዘር ድምፅ አለው። አለበለዚያም ደግሞ እዛው መጽሐፉ ላይ እንደተጻፈው እንደዚህ አድርገው ስለሆነ የሚመጡት በዚህ ወቅት አትፍራ ብለው አባቶቻችን ያንንም አስቀምጠዋል። አቶ ይፍሩ መናፍስቱን አዘዛቸው ወይስ ይፍሩ ለመናፍስቶቹ ታዘዘ የሚለውንም ማወቅ ያስፈልጋል። በነገራችን ላይ ለእያንዳንዱ ነገር መናፍስቶቹ አስፈላጊውን ምን ማድረግ እንዳለበት ለይፍሩ ይነግሩት ነበረ።
ይፍሩ መናፍስቶቹን የጠራበት ቦታ ምናልባት ጸሎቱን እዚህ ሚዲያ ላይ መናገር ስለማይቻል አስፈላጊም ስላልሆነ እንጂ መናገር ይቻላል። ኢቭን መገዘቻ ጸሎቶች ሁሉ አሉ ከስር እንዳይቀር ስፕሪቱ በዓለማቱ ጌታ፣ በፍጥረቱ ጌታ፣ በሰራዊት ጌታ እንደዚህ ታዘዝ ተገዛ እየተባለ የሚታዘዝበት ቦታ እንዳለ እናውቃለን። ሞር ግን ለእናንተ መናገር የምፈልገው ስፕሪቱን ይፍሩ ጠርቶ አናገረው ወይስ አላናገረውም? ከአይን ምስክር የበለጠ እስከ አቶ ይፍሩ በላይ ማን ይህንን ሊመሰክር ይችላል? በነገራችን ላይ እንዲህና እንዲህ አይነት ነገሮች ከሰራችሁ በኋላ ንስሐ ገብታችሁ ሙሉ ነገራችሁን አሳልፋችሁ ለሌላ ሰው በመስጠት የራሳችሁን ሕይወት የምትኖሩበት ነገር እንዳለ አባቶቻችንም ጽፎ አስቀምጠውታል። ምክንያቱም ሁልጊዜ የሰው ልጅ ከስፕሪቶች ጋር እየታገለና ከስፕሪቶች ጋር እያወራ ስለማይኖር የራሱ ደግሞ የዝምታ ጊዜውን አድርጎ ከፈጣሪ ጋር ተስማምቶ መኖር እንዳለበት ጽፎ አስቀምጠዋል አባቶቻችን። ወደ ቦታው እንመለስ። የሰው ልጆች የከዋክብትን ሚስጥር አመስጥረዋል። እንዴት ያላችሁ እንደሆነ ህልመ ዮሴፎችን በመጠቀም እጽዋቶችን በመጠቀም ስርና ቅጠላ ቅጠል በመጠቀም ከሚታየው ዓለም ወደማይታየው ዓለም ኮንሸሳቸውን በመላክ ነፍስያቸውን በመላክ በየትኛው ቦታ ላይ በየትኛው ወቅት ላይ ምን እንደሚሆን በየትኛው በዘመነ ዮሐንስ፣ በዘመነ ሉቃስ፣ በዘመነ ማቴዎስ ሐሙስ ቀን፣ አርብ ቀን፣ ቅዳሜ ቀን፣ ሰኞ ቀን ሲውል ዘመን መለወጫው ምን ሊከሰት እንደሚችል ከዛሬ ብዙ ዓመት በፊት ጽፎ አስቀምጠውታል። ለዚህ ማስረጃ የሚሆናቸው መጽሐፍት አብዛኛዎቹ እጃችን ላይ አሉ። ማንም ሰው ይሄ ሐሰት ነው ሊል አይችልም። ወደ ሌላኛው ቻፕተር እንምጣና በቅርብ ጊዜ የተከሰቱ ከመናፍቃን ቤት ውስጥ የተከሰቱ 3 ሰዎችን ተስፋዬ ገብረ የተናገረውን አቶ ይፍሩ የተናገሩትንና ከነብይነት ወደ ሐዋርያነት ነው ከጥንቆላ ወደ ነብይነት መጣው ያለችው ሴትዮ የተናገረችውን ነገር 3ቱን ብቻ እንውሰድና በቀላሉ እናውራ። ለምሳሌ ተስፋዬ ገብረ ሲናገር አስተውላችሁ ከሆነ መናፍስቶቹ ታዘው ምን ያህል ፈውስ ሲሰጡ እንደነበር አይታችኋል። ለእያንዳንዱ ችግር መፍትሄ እንዴት ይሰጡ እንደነበር፣ እንዴት ከእስር ቤት ያወጡት እንደነበር፣ የታመሙ ሰዎችን 3 ቦታ ብቻ በመቀባት እንዴት ይፈውሱ እንደነበረ፣ ሂድ የተባለበት ቦታ በሙሉ እንዴት ያስተካክል እንደነበር። ይሄ ምሪት ከየት መጣላችሁ እንደሆን መንፈሱን ጠርቶ ያዘዘው ሰውዬ በሰውየው ላይ የተደረገውን ነገር ሁሉ ሊያሽርለት ሊያድንለት መብት ተሰጥቶታል። አሁን እናንተ በጣም ፎከስ አድርጋችሁ የተናገራችሁት ልክ ያኛውን አይደለም። ይሄኛው ሰውዬ ግን መናፍስት ወይም ጠንቋይ ወይም ደግሞ አጋንንት ጎታች የተባለው ሰውዬ መናፍስቱን በማዘዝ በሰዎቹ ላይ ያደረውን መንፈስ ሁሉ ያውቅ ስለነበረ በሰዎቹ ላይ የተደረገውን ክፋትና ወንጀል ይሽርላቸውም ያድናቸውም ነበር። ከታሰሩበትም ይፈታቸው ነበር። በጥንት ዘመን ሰለሞንም ይህንኑ ነበር የሚያደርገው። ወደ አቶ ይፍሩን በምትመጡ ሰዓት ላይ ሐይቅ ዳር ላይ ሄዶ በሚጠራበት ሰዓት በነገራችን ላይ ስፒሪቹዋል አዌክኒንጎች ብዙ ቦታ ብዙ ጊዜ የት ይደረጋሉ ያላችሁ እንደሆነ ብዙ ኦንላይን ላይ ተነጋግረናል። ተራራ ላይ፣ ወንዝ ዳርና በረሃ አካባቢ ላይ ስፒሪቹዋል አዌክኒንጎች በጣም አክቲቭ ናቸው። ምክንያቱም ከሰዎች ንክኪ ነጻም ስለሆኑ ነው። መጀመሪያም ምድርስ ባዶ ነበረች፣ አንዳችም አልነበረባትም፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ ከሚለው ቃል ጀምረን መምጣት እንችላለን። በውሃ ላይ ሰፎ ነበረ። ስፒሪቹዋል አዌክኒንጎች ሞር የሚሰሩት ወንዝ ዳር ላይ ነው። ወንዝ ዳር። ወደ ሁለተኛው ቻፕተር ስትመጡ ኢየሱስ ክርስቶስ በተደጋጋሚ ሊጸልይ ወደ ተራራ ወጣ፣ ሊጸልይ ወደ ተራራ ወጣ፣ ሊጸልይ ወደ ተራራ ወጣ። መናፍቃን ለምሳሌ ኦርቶዶክሳውያን ብዙ ጊዜ ቤተክርስቲያናቸውን ተራራ የሚሰሩለት አይደለም፣ መጽሐፍ ቅዱሱ ስለሚያዝ ነው። ሙሴም ወደ ተራራ ወጣ ነው የተባለው ፍሬንዶች። ስፒሪቹዋል አዌክኒንጎች ሞር አክቲቭ የሚሆኑት ወይ ወንዝ ዳር ወይ ተራራ ላይ፣ አለበለዚያም ጸጥ ያለ በረሃማ አካባቢ ላይ ስፒሪትስ በጣም አዌክን ቢኮዝ ከሰዎች ንክኪ ነጻ ስለሆነ ነው ቦታው። ወደ ቦታችን ስንመለስ አቶ ይፍሩ ስፒሪቶቹን ይጠራው ነበረ። ለሰዎች የሚያስፈልጋቸውን ነገር በሙሉ ስፒሪቱ ይነግረው ነበረ። ቀጥታ እሱ የተቀበለውን ነገር ለሰዎች ይነግር ነበር። ሰዎቹ ወደ ስኬት ጎዳና ሄዱ ነበር። ሰለሞንም ያደረገው ይህንኑ ነው። መናፍስቱን ይጠራል፣ ያናዝዛቸዋል፣ ያናግራቸዋል። ለሰዎቹ ምንድነው የተደበቀ ነገራቸው? ሰዎች በኔክድ አይናቸው በዚህ በሚታየው በዓለማዊ አይናቸው ሊያዩት ያልቻሉትን ነገር ስፒሪቱ ይነግራቸዋል። ያንን ነገር ሰዎቹ ይፈጽሙታል። ስኬት የሚፈልግ ወደ ስኬት፣ ድህነት ከድህነት መላቀቅ የሚፈልግ ወደ ድህነት መላቀቁ፣ የታመመ ሰው ወደ ፈውሱ፣ ዕቃ የጠፋበትን ዕቃ ስፒሪቶቹ ኢን ዘ ወርልድ በየትኛውም ቦታ በየትኛውም ስፔስና ቅንጣት ውስጥ ስለሚኖሩ ዕቃ የጠፋበትን ቦታ እዚህ ቦታ ነው ዕቃው ያለው ብለው ተናግረው ያገለገሉበትን ተቀብለው ይሄዳሉ። ሰለሞንም ጊዜ ላይ ልክ እንደዚህ ነበረ። ምናልባት ዘሌሰርኪ ኦፍ ሰለሞንን ገብታችሁ ብታዩ ለስፒሪቶቹ ለእያንዳንዳቸው ስፒሪቶች የሚቀርብ መስዋዕት ነበረ።
የኔ ቴሌግራም ቻናል ላይ ስለለቀኩላችሁ ገብታችሁት። እናም አንዳንዶች የሃይማኖት መምህራን የሚመስሉ ጥበብ እናውቃለን፣ ጥበብ እንመረምራለን የሚሉ ሰዎችም ለራሳቸው ሲሆን በውስጥ ምን እንደሚጠቀሙት እናውቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ ምስሐበ ብለን አልጨርሰውም ቃሉን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ ብለን እንደገና ሁሉም ስፕሪት በዚህ ዓለም ላይ ከቅንጣቷ ጀምሮ ለእግዚአብሔር የማይታዘዝ አንድም የለም። አጋንንትስ እንኳን ይንቀጠቀጡለትማል ሊፈሩትማል ተብሎ ተጽፏል በመጽሐፍ ቅዱስ ላይ። ከሰው ልጅ በላይ ዓይን አውጣ የለም። ከሰው ልጅ በላይ ዓይን አውጣ የለም። እና የሰው ልጆች አጋንንትን አስገድዶ መጠቀሙ አግባብ ነው ትላላችሁ ወይስ ውድቀት? የሰው ልጆች የተደበቀውን ዓለም አመስጥረው የማወቅና የመገንዘብ መናፍስትን የመግዛትና የማስተዳደር ስልጣንና መብት አላቸው ትላላችሁ ወይስ የላቸውም? አባቶቻችንስ እነዚህን ነገሮች በመጠቀም አውደ ነገሥትን ሲጽፉ 12ቱን ከዋክብቶች ሲጽፉ በ12 ወራት የተፈጠሩ ሰዎችን ብቻ አይደለም ስማቸው በራሳቸው ላይ የሚያመጣውን ተጽዕኖ ሳይቀር ጽፈው ይሄ ሰው ሲወለድ በዚህ ምክንያት ህልመ ሌሊት የሚያስቸግራቸው ሰዎች፣ ጀስት አንዳንድ በጣም ሆት የሆኑ ሰዎች፣ ስግብግብ የሆኑ ሰዎች ካፈጣጠራቸው ጋር ከትውልዳቸው ጋር ከዓመተ ምሕረቱ ጋር ከስሞቻቸው ጋር የተገናኘ ነገር እንዳለ አድርገው መጻፋቸው ሐሰት ነው ትላላችሁ ወይስ ተቀባይነት አለው? ሐሳብ ስጡበት እናንተ። ነገር ግን ሃይማኖት ብዙ ጊዜ ጋርዶ ሊያስቀምጠን ነው የሚፈልገው። ምክንያቱም ሰዎች ወደ እውቀት በደረሱ መጠን እነዚህ ሃይማኖተኞች ሸፍነውት የቆሙት ቦታ ላይ ስለሚደርሱ እነሱ የሚኖራቸው ቫልዩ ሌስ ስለሚሆን ነው። በተለይ የዘመኑ ተማርን የምንል ሰዎች፣ የተመራመርን ሰዎች እነ ይፍሩ ስፕሪቱን የጠሩበት መንገድ ትክክል ነው ወይስ ትክክል አይደለም? እርግጥ አንድ ነገር አለ። የሰው ልጅ ኢትዮጵያ ውስጥ ወይም በዓለም ላይ የሚደረጉ ሁለት ነገሮች አሉ። በነገራችን ላይ የሰለሞን ጥበብ እነዚህ አጋንንት ጎታቶች በማይሆን መልኩ ስለተጠቀሙት 666 የሚባለው ነገር ተፈጥሯል። ስለዚህ ሰው በእግዚአብሔር ኃይል፣ በእግዚአብሔር ድምፅ፣ በእግዚአብሔር ሁኔታ ስፕሪቶችን ገዝቶ ማስተዳደሩ ትክክል ነው ትላላችሁ ወይስ ትክክል አይደለም? እስከ ዛሬ ሚዲያ ላይ የተነገሩት ነገሮች የሰው ልጆችን ብቃት በመናፍስት ላይ ያላቸውን ኃይል ያሳያል ወይስ አያሳይም? አስተያየት ስጡበት። ዊዝደም ኦፍ ሰለሞን ነኝ። ስርማሹ ቅጠል በጣሹ የአባቶቹ ልጅ